ሰሎሞን ማን ነው? ንጉስ ሰሎሞን በሁሉም ቤተ እምነት የሚታወቅ ነው። ሰሎሞን ምን አይነት ቀለበት እንደነበረችውና በዛ ቀለበት እንዴት አጋንንት እንዳሰራና እንደገዛቸው ቁጥጥር ስር እንደዋላቸው ምነግራችሁ። ጥበቡ በጣም ከፍ ከማለቱ የተነሳ መናፍስትን አጋንንትን ሁሉ ቀጥቅጦ ይገዛ እንደነበረ ጽሑፍ ተገኝቷል። ሰሎሞን በቀለበቱ አጋንንትን ያባረር እንደነበረ በጣም ጥንታዊ ጽሑፍ የጻፈ ነው። እንግዲህ ስለ ሰሎሞን ጥበብ ከመነጋገራችን በፊት ሰሎሞን ማን ነው የሚለውን ባጭሩ እናያለን። እንደምታውቁት ሰሎሞን የንጉስ ዳዊት ልጅ ነው። እስራኤልን የመራ ነው። ንጉስ ሰሎሞን በሁሉም ቤተ እምነት የሚታወቅ ነው። በተለይ ደግሞ ሰሎሞን በጥበቡ ይታወቃል እና ከክርስቶስ ልደት በፊት 1000 ዘመን የነበረ አንድ በእውነት እስራኤልን የገዛ ንጉስ ነው። ሰሎሞን በጣም ጥበብና ዕውቀት የተሰጠው እንደሆነ ቅዱሱ መጽሐፍ ይጽፋልና ራሱ እግዚአብሔር ምን ልስጥ ባለው ጊዜ ሀብትን ወይስ ምን ልስጥ ሲለው ሰሎሞን ጥበብን ነው የጠየቀው። እንግዲህ ጥበብ ከቀይ ዕንቁ ትበልጣለች እንዳለው ራሱ ጠቢቡ ጥበብን ጠየቀ እና ቅዱሱ መጽሐፍ በእውነት እንዲህ ብሎ ያስቀምጠዋል። በጣም የሚገርሙኝ ሁለት ጥቅሶች አሉ ስለ ሰሎሞን ጥበብ ሁሌ ሳነባቸው የሚገርሙኝ። ምን ይላል? እግዚአብሔርም ለሰሎሞን እጅግ ብዙ ጥበብና ማስተዋል፣ ቃሉን ተመልከቱት፣ እጅግ ብዙ ጥበብና ማስተዋል በባህር ዳር እንዳለ አሸዋ የልብ ስፋት ሰጠው። የሰሎሞንን ጥበብ በምስራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ጥበብ ሁሉ በለጠ። ከፈላስፎቹ ማለት ነው። ከሰውም ሁሉ ይልቅ ከኢይዝራኤላዊው ከኤታንና ከማሆል ልጆች ከሄማንና ከቀልቀድ ከደራልም ይልቅ ጥበበኛ ነበረ። በዙሪያውም ባሉ አሕዛብ ሁሉ ዝናው ወጣ። እርሱም 3000 ምሳሌዎች ተናገረ ይላል። በደንብ አስተውሉ። 3000 ምሳሌዎች ተናገረ። መኃልዩም 5,000 ነበር ይላል። ስለ ዛፍም ከሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበር። ደግሞም ስለ አውሬዎች፣ ስለ ወፎች፣ ስለ ተንቀሳቃሽ ዓሣዎች ይናገር ነበረ። ከአሕዛብም ሁሉ ጥበቡን ሰምተው ከነበሩ ከምድር ነገስታት ሁሉ የሰሎሞንን ጥበብ ለመስማት ሰዎች ይመጡ ነበር ይላል በአንደኛ ነገሥት 4:29 ላይ። ስለዚህ በጣም ስለ እጽዋት ከፍተኛ ዕውቀት ነበረው። ስለ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በሚገርም መልኩ በእነሱም ውስጥ ከፍተኛ ጥበብ እንደነበረው ነው እንግዲህ ቅዱሱ መጽሐፍ የሚናገረው። ስለዚህ ሰሎሞን የስነ ሕይወት ዕውቀት ነበረው። ሰሎሞን 3000 ምሳሌዎችና 5,000 መኃልይ እንደተናገረ ነው መጽሐፉ የሚናገረው። ስለዚህ በምስራቅም ካሉ ሰዎች ከግብፅም ጠቢባን ሁሉ እጅግ የሚገርም ጥበብ የነበረው እንደሆነ ነው ሰሎሞንን የምናየው። እንግዲህ ሰሎሞን ራሱ ይህ ብቻ ሳይሆን ሌላም ዕውቀት እንደተጨመረለት ራሱ ሲናገር ምን ይላል? በተለይ በመጽሐፈ ጥበብ ምዕራፍ 7 ቁጥር 17 ላይ እንዲህ ይላል፣ ያለ ሐሰት ነዋሪ የሚሆን የዕውቀትን ነገር ሰጠኝ ይላል። እግዚአብሔር ዕውቀትን ሰጠኝ ነው የሚለው። ዓለም ጸንቶ የሚኖርበትን ስርዓት፣ የፀሐይን፣ የጨረቃን፣ የከዋክብትን ስራ አውቅ ዘንድ ይላል። እንግዲህ ሄኖክ ነበር አስትሮኖመር፣ ስነፈለክን አዋቂ። ሰሎሞን ራሱ ምን ይላል? የፀሐይን ነገር አውቅ ዘንድ፣ ስለ ፀሐይ ምስጢር አውቅ ዘንድ፣ ስለ ጨረቃ ምስጢር አውቅ ዘንድ፣ የከዋክብትን ምስጢራቸውን አውቅ ዘንድ፣ የዘመኑን መጀመሪያውንና መጨረሻውን መካከሉንም፣ የቀኑንም መመላለስ፣ የጊዜውንም መለዋወጥ፣ የዘመናትን ዑደት፣ የከዋክብትን አኗኗር ተመልከቱ። እንግዲህ አስትሮኖመር ነው ማለት ነው ሰሎሞን። ይህን ሁሉ የእንስሳትንም ጠባይ፣ አሁን ደግሞ ወደ ስነ ሕይወት ይመጣል። የአራዊትንም ቁጣ፣ የነፋሳትንም ኃይል፣ የሰውንም ሐሳብ፣ ዛፎችን ለይቶ ማወቅ ይላል። ዛፎችን ለይቶ ማወቅ፣ ይሄ ስሩ ለዚህ ነው፣ ቅርንጫፉ ለዚህ ነው፣ አበባው ለዚህ ነው፣ ፍሬው ለዚህ ነው ማለት ነው። እንግዲህ ዛፎችንም ለይቶ ማወቅ፣ የስሮችንም ተግባር ኃይል አውቅ ዘንድ የሥራ ሁሉ አስገኝ እርሱ ጥበብን አስተምሮኛልና የተገለጸውንና የተሰወረውን ሁሉ አወቅኩ ይላል። እንግዲህ ሰሎሞን በጣም በሚገርም መልኩ የፀሐይን ምስጢር፣ የጨረቃን ምስጢር፣ የከዋክብትን ምስጢር፣ የጊዜውን መለዋወጥ፣ የዘመናትን ዑደት፣ ኢቭን የአራዊትን ቁጣ፣ ምን አይነት አራዊት አሉ ቁጦች ያልሆኑ የሆኑ ያልሆኑ፣ የእንስሳትን ጉዳይ፣ የዛፎችን ጉዳይ፣ በአጠቃላይ በተፈጥሮ ላይ ከፍተኛ ዕውቀት ራሱ የጥበቡ ባለቤት እግዚአብሔር ሰጠኝ በማለት ይናገራልና በጣም ሰሎሞን ምን ያህል
በእውቀት ውስጥ ባህር ውስጥ ውቅያኖስ ውስጥ የሰጠመ እንደሆነ ከንግግሩ የምናየው ነው። እና የሚገርመው ኢትዮጵያዊቷ ንግስት ራሱ ወደሱ የጥበብ ጉዞ አድርጋለች። እና በተለይ ራሱ በማቴዎስ 12:42 ላይ ንግስት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች፣ የሶሎሞንን ጥበብ ለመስማት ከምድር ዳር መጥታለችና ይላልና ከመትስማ ጥበቢሁ ለሶሎሞን የሶሎሞንን ጥበብ ይሄ ሁሉ የከዋክብቱ ዕውቀት፣ የፀሐይ ዕውቀት፣ የጨረቃ ዕውቀት፣ የዘመናቱ ዕውቀት፣ የእንስሳው የአራዊቱ የወፎቹ ዕውቀት፣ የባህር ዓሣዎቹ ዕውቀት በአጠቃላይ ይሄን ሁሉ ምስጢር ለመረዳት ታላቅ በእውነት በሚገርም መልኩ የሶሎሞን ጥበብ በቅዱሱ መጽሐፍ በዚህ መልኩ ነው በከፍተኛ ደረጃ የተጠቀሰውና እንደዚህ አይነት ጥበብ ያለው እንግዲህ አልተነሳም። እንግዲህ አሁን ስለ ሶሎሞን ጥበብ ብዙ ነገር ነው የምናየው። ከዚህ በኋላ ስለ እንስሳው፣ ስለ አራዊቱ፣ ስለ ወፎቹ ዕውቀት መናገር እችላለሁ። የነበረው የስነ ፈለክ ዕውቀት ምን ነበረ መናገር ይቻላል። እዛ ሁሉ ዝርዝር ውስጥ ግን ዛሬ መግባት አልፈልግም። ግን ሶሎሞን እንዴት ምን አይነት ቀለበት እንደነበረችውና በዛ ቀለበት እንዴት አጋንንትን ስራ እንዳሰራና እንደገዛቸው በቁጥጥር ስር እንደዋላቸው የሚገርም ነገር ነው ዛሬ ምነግራችሁና በጣም ብዙ ጥናታዊ ጽሁፎች ነበሩ። በዚህ ላይ የተጻፉ መጻሕፍት አሉ፣ በጣም ጥንታዊያት መጻሕፍት። እነሱን ሳነብ ብዙ ጊዜ አንብቤያቸዋለሁ ብዙዎቹን እና እስቲ ላካፍላችሁ። እኔ ያነበብኩትን ለእናንተ ደግሞ ላካፍል። ምክንያቱም ብዙዎቻችሁ መጽሐፉን ላታገኙ ስለምትችሉ አንዳንድ ጊዜ እኛ ደግሞ ያነበብነውን ለእናንተ ብናስተላልፍ ዕውቀት ሼር መደራረግ ነው። ሼሪንግ ኢዝ ሃፒነስ ይባላል። ማጋራት ደስታ ነው። በጣም በህይወታችሁ ዘመን ንፉግ ሰው እንዴት መልካም አይደለም። ያላችሁ ማካፈል መልካም ነው። በጣም ብዙ ነው የሶሎሞን ነገር፣ በጣም ብዙ መቶዎች ገጾች ያሉት ነገር አለ። ነገር ግን እስቲ የተወሰነውን እያዋዛን እናያለን። እንግዲህ አሁን ምነግራችሁ ከቀለበቱ ጋር እንዴት የተያያዘውን ነገርና በኢትዮጵያ ዶክመንት የተጻፈ በእኛ ያልተተረጎመ በሌሎች ያለውን ሁሉ ነው ጠቅለል አድርጌ የማያለው ምነግራችሁ። እንግዲህ በቁምራን አካባቢ የተደረገ ቁፋሮ እንደነበር ሁላችሁ ታውቃላችሁ። በተለይ የሙት ባህል ጥቅሎች ዴድ ሲ ስክሮልስ ላይ እዛ ውስጥ ብዙ መጻሕፍት ተገኝተው ነበር። ከተገኙት መካከል በጣም ሶሎሞን እጅግ ጥበበኛ እንደነበረ፣ ጥበቡ በጣም ከፍ ከማለቱ የተነሳ መናፍስትን አጋንንትን ሁሉ ቀጥቅጦ ይገዛ እንደነበረ የሚገርም ጽሑፍ ተገኝቷል። በተለይ ግን ጆሴፈስ ይባላል፣ ዮሴፍ ወልደ ኮሪዮን ይሉታል። ጆሴፈስ እንግዲህ በታላቅ የታሪክ ጸሐፊ ነው። በ70 ዓመተ ምህረት ላይ የነበረ ነው። 70 ዓመተ ምህረት የተደረገውን ታውቃላችሁ። የሮም ጄኔራል የነበረው ጥጦስ መጥቶ ኢየሩሳሌምን ያቃጠለበት ዘመን ነበረ እና በ70 ዓመተ ምህረት ጆሴፈስ የጻፈው መጽሐፍ አለ እና ምን ይላል መጽሐፉን ሳነብ ሰሎሞን ይላል 3000 ምሳሌና 1000 መኃልይ ሳይሆን የተናገረው ይላል 3000 መጻሕፍትና 1005 የግጥም መጻሕፍትን የጻፈው ይላል። መጽሐፍ ቅዱሱ ላይ 3000 ምሳሌና 1005 መኃልይ ተናገረ ነው የሚለው። ይሄ ጆሴፈስ ግን ምንድነው የሚለው? አይደለም ሶሎሞን 3000 መጻሕፍትና 1005 መጻሕፍትን የጻፈው። በኋላ ግን ፈላስፎቹ ሰሎሞን ያለውን ለራሳቸው ተጠቅመውበት ወስደዋል ነው የሚለው እና የሚገርም መጽሐፍ ነው። በደንብ አድርጌ ነው የተመለከትኩትና ጆሴፈስ 8:2-5 ላይ ከ93 ዓመተ ምህረት እስከ 94 ባለው የተጻፈ ኦልሞስት እንግዲህ 2000 ዓመት እንግዲህ ማለት እንችላለን። በጣምና የሚደንቅ ነው። በ70 ዓመተ ምህረት የነበረው ጆሴፈስ እንግዲህ ሰሎሞን ይላል 3000 መጻሕፍትና 1005 የግጥም መኃልይ ነው የጻፈው። በኋላ ግን ያው ፈላስፎች ወሰዱበት ነው ብሎ የሚያስቀምጠው በተለይ የግሪኩ የምኑ ፈላስፎች እና ይህ ብቻ ሳይሆን ይላል እዛ ላይ ሳነብ አጋንንትን የመግዛት የማስወጣት የማባረር ራሱ ጥበብ ተሰጥቶት ነበር ይላል። በጣም ተሰጥቶት ነበር ይላል።
የሚገርም ነው። ይሄ እንግዲህ ስለ ሰሎሞን በጣም ከተጻፉ ጥንታዊት ዶክመንቶች ካነበብኳቸው ነው። ሌላው ካነበብኩት መካከል በሁለተኛው መቶ ክፍለ ዘመን አጋማሽ ፊሎ ኦፍ አሌክሳንድሪያ ብዙዎች ያውቁታል። ፊሎ ምን ብሏል? ሊብሮ አንቲኪዩታቱም ቢብሊካሩም የሚል አንድ ጽሑፍ አለው እና ምን ይላል? ቅዱስ መጽሐፍን ይጠቅስና አባቱ ዳዊት በበገና ሀብተ ፈውስ ተሰጥቶት በንጉሱ ሳኦል ላይ ያደረ ክፉ መንፈስ ነበረው። አጋንንት ይጥሉት ነበረና ዳዊት በገናውን ሲደረድር ያን የሚያንቀውና የሚያሰቃየው ክፉ መንፈስ ይለየው ነበረ እና በሚገርም መልኩ ያ ሀብት በዳዊት ላይ የነበረው ሀብት በልጁ በሰሎሞንም ላይ አድሯል ይላል ፊሎ። ሁለተኛው መቶ ክፍለ ዘመን ጸሐፊ ነውና እንደውም እዛ ላይ ምን ይላል? በበገናው መጨረሻ ላይ ከኔ አብራክ የሚወለደው ይገዛል አጋንንትን ይል ነበረ ዳዊት ራሱ ብሎ ይጽፋል። ይሄ የሚገርም ነው። ሌላው ስለ ሰሎሞን ያነበብኩት በጣም የሚገርም በፓፒረስ የተጻፈ ሎጎስ አብራኪዮስ የተባለ ጽሑፍ አለ። እሱ በፓሪስ የነበረ ነው፣ ጥንታዊ ጽሑፍ ነው። ፓሪስ የነበረ ጥንታዊ ጽሑፍ ነው እና ሰሎሞን በቀለበቱ አጋንንትን ያባረር እንደነበረ በጣም ጥንታዊ ጽሑፍ የጻፈ ነው። በፓፒረስ የተጻፈ ነው። ሎጎስ አብራኪዮስ ይባላል። ጥንታዊ ጽሑፍ አለው። ያነበብኳቸውን የተመለከትኳቸውን ሶርሶች እናንተ የበለጠ እንድታነቧቸው ነገር እንግዲህ ውቅያኖስ ውስጥ መግባት ለሚፈልግ በሁለተኛው መቶ ክፍለ ዘመን የተገኘ ኪዳነ ሰሎሞን የሚል አንድ መጽሐፍ አለ፣ ቴስታመንት ኦፍ ሰሎሞን። ይህ መጽሐፍ እንዴት እንደተቆጣጠራቸው ግማሹን ጭቃ ረጋጭ ግማሹን ግንብ ገንቢ አድርጎ እንዴት እንዳሰራቸው ይጽፋል። በጣም ግን ይሄ መጽሐፍ ሙሉን ሳነበው በጣም ከባድ ነው። ግን ምን ይላል መጨረሻ ሰሎሞን ይሄን የጻፈው እንደሚታወቀው ያው ሰሎሞን እግዚአብሔርን ያመልክ የነበረው ወደ ጣዖት በተለይ በሴቶቹ ፍቅር ተነድፎ ወደ ጣዖት አምልኮት እንደሄደና እግዚአብሔር እንዴት እንዳዘነበት ይጽፋልና በዚህ ሁሉ ጥበቡ ተመክቶ እያለ እንዴት እንደወደቀ ጭምር ራሱ ሰሎሞን የጻፈው ነው የሚል ነው። ይሄ መጽሐፍ ወደ 298 ገጾች ናቸው ያሉት ይመስለኛል እስካነበብኩት ድረስ እስከማስታወሰው እና እንዴት አድርጎ በተለይ በጣም የሚገርመው እዛ መጽሐፍ ላይ ሳነብ እነዚህ ክፉ መናፍስትን ሲያዛቸው እንዴት በኢያኔስና ኢያንበሬስ ላይ በግብፃውያን ጠንቋዮች ላይ አድረው እንዴት ክፉ ስራ ፈርዖንን ያሰሩት እንደነበረ በጣም ሰሎሞን ስለገዛቸው ምስጢራቸው እንዴት ያውቅባቸው እንደነበረ የሚገልጽ በጣም ወደ 298 ገጽ የያዘ አንድ መጽሐፍ ነው። የሚገርም ነው። እስካሁን የዘረዘርኩት ምን ያህል ብዙ መጽሐፍት እንዳሉ እነዛ መጽሐፍት ደግሞ እንዴት መመርመር እንዳለባችሁ ላሳያችሁ ነው። ምክንያቱም አንዳንድ ሰዎች ምንም ሳያነቡ ጥራስ ነጠቅ ዕውቀት ይዘው ተነስተው ብዙ ያወራሉና ጥሩ አይደለም። ትንሽ በንባብ የታሸ አእምሮ መልካም ይመስለኛል። አንድ ነገር ከመናገር በፊት ደፍሮ ማንበቡ በጣም ወሳኝ ነው። ሌላው በዚህ ላይ ሰፊ ጽሑፍ ደግሞ መልእክተ ሰሎሞን ሀበ ሮብዓም የሚል ለልጁ ለሮብዓም የጻፈውን ልክ እነዚህን እንዴት መግዛት ማሰር እንደቻለ ያስረዳበት አንድ ጽሑፍ አለ። እሱም የሚገርም ጥንታዊ በጣም ከጥንታዊ ጽሑፎች ነው። ሌላው ራእየ አዳም የሚል አንድ መጽሐፍ አለ። በ150 ዓመተ ምህረት ተጻፈ ነው የሚባለው። አፖካሊፕስ ኦፍ አዳም ይባላል። እዛም ላይ የሚገርመው ይሄ የሰሎሞን ታሪክ ተጽፏል። ሌላው በዚህ ላይ ደግሞ እንደገና የተጻፈው አንድ መጽሐፍ ኪዳነ ርት የሚባል አንድ መጽሐፍ አለ። ይሄ ቢያንስ ተጻፈ ተብሎ የሚገመተው በሁለተኛውና በሶስተኛው መቶ ክፍለ ዘመን ነው። እንዴት እንዳሰራቸው በጣም የሚገርም የኛ ኢትዮጵያውን የተጻፈው ነግራቸዋለሁ። እዚህ ላይ ግን እንዴት እንዳሰራቸው በተለይ ይሄ የፊልም ባለሙያዎች ቢያገኙት ምን አይነት ሐሳብ ነበረ። በእርግጥ የኛ ፊልም ባለሙያዎች ወጣ ያለ ነገር ሰርተው እስኪያሳዩን ድረስ ምንም አንልም እና ምን ይላል በሰባት የውሃ ማሰሮዎች ውስጥ እንዴት አስሮ እንደተዋቸው
በኋላ ሮማውያኑ ሲመጡ የሮማ ኢምፓየር ያው የግሪክ አልፎ የሮማ ኢምፓየር ሲተካ እንዴት እንደወጡና ሰሎሞን ከቆለፈባቸው ቦታ እንዳመለጡ የሚጽፍ አንድ አስገራሚ ጽሑፍ ነው። አስገራሚ መጽሐፍ ነው። ሌላው በጣም የሚገርመው በጆን ሪላንድ ቤተ መጻሕፍት ያለው አንድ መጽሐፍ አለ። ይሄ መጽሐፍ በ10ኛው መቶ ክፍለ ዘመን የተጻፈ መሆኑ ያስታውቃል። ምን ይላል? ታሪከ ሰሎሞን ወታቦር ይላል። ሌጀንድ ኦፍ ሰሎሞን። እግዚአብሔር ስም በተጻፈባቸው ቀለበቱ ማታ ማታ ድንጋይ ያስፈልጣቸው ነበር ይላልና ጭቃ ያስረግጣቸው፣ ድንጋይ ያስፈልጣቸው ነበር። ይሄን የሚያስፈልጣቸው ማታ ማታ ነው። በቃ ተቆጣጥሯቸው ነበረ። አሁን እንግዲህ አጋንንት የሰው ልጅ አሰቃ። ሰሎሞን ግን በጥበቡ በእግዚአብሔር ኃይል ተቆጣጥሯቸው ስለነበረ ጭቃ በጣም ከገረመኝ እዛ መጽሐፍ ላይ ድንጋይ ሲያስፈልጣቸው ጭቃ ሲያስረግጣቸው በጣም ማታ ማታ ስለነበር ይጮሁ ነበረ። ሲጮሁ ንጉስ ታብር የሚባል ደግሞ በሌላ ንጉስ ነበረ በድንበር ላይና በጣም ተናዶ ስለተበጠበጠ በሶሎሞን ላይ ጦርነትን እንዴት እንዳወጀና ሰሎሞን ደግሞ እነዚህን ጭቃ አስረጋጮቹ መናፍስት ታዘው እንዴት እንደደመሰሱት ይጽፋል። ይሄ ራሱ አንድ የሚገርሙ ነው። ሌላው በዚህ ዙሪያ መጽሐፈ የፓኖፖሊሱ ዞሲማስ ነው። በ300 ዓመተ ምህረት አካባቢ ነው ዞሲማስ የጻፈው። ሰባቱ ሰማያት የሚል አንድ ጽሑፍ አለው። ስለ ሰባቱ ሰማያት ጽርሐ አርያም፣ መንበረ መንግስት፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ ኢዮራራ ማይረር እንዴት እንደተሰሩ ውስጣቸው ያለውን ብዙ ነገር ነው። ወደዛ ውስጥ አልገባም። እዛ ውስጥ እንዴት ሰሎሞን ራሱ በብልቃጥ ውስጥ እንዴት እነዚህን እንዳሰራቸው በጣም ደግሞ መጽሐፈ ምስጢር የሚል መጽሐፍን እንዴት እንዳገኘ ሰፊ ነገሮችን ይይዛል እና ይሄን ለሮብዓም አስተማረው የሚል ይሄን ሁሉ ነገሮች አሉ። በጣም ሪሊ ገራሚ ነገር ነው እና ብዙ ማንበብ ብዙ መፈተሽ ይገባል አንድ ነገር ከመናገር በፊት ማለት ነው። ወደ 298 ገጾች የያዙ ናቸው። በጣም ሰፊ ነው። ፈረንጆች ብዙ ሙቪ ሰርተዋል፣ ብዙ ዶክመንተሪ ሰርተዋል። እኛ ነን ያንቀላፋ ነው። እኛ ያው በትችት ዓለም ውስጥ ነን፣ ገና እየተሽከረከረን ነው። ሌላው ታሪኩንም አናውቀውም፣ ፊልሙን፣ ዶላሩን፣ ሁሉም ነገር የለም። ርቆናል፣ በጣም ርቆናል።